በጎነት ምንድነው? እንዴት ይመሰረታል? ምንጮቹስ ምንድናቸው? በጎ የሚሰራ ሰው የሚለው ሐረግ ትርጉም ምንድነው? ቅዱስነታቸው አቡነ ሺኖዳ ሳልሳዊ የጽድቅ ሕይወት በሚለው መጽሐፋቸው ላይ እንደጻፉት ይህን ቻናል ሰብስክራይብ በማድረግ እንድትጀምሩት እንጠይቃለን። እናመሰግናለን። በጎ የሚሰራ ሰው ማለት የሚወድ መልካም የሚሰራና ጽድቅን የሚወድ ጻድቅ ሰው ማለት ነው። በጎነት ማለት ንጽሕና ወይም በእግዚአብሔር መንገድ ላይ መራመድ ማለት ነው። በጎነት ማለት የጽድቅ ሕይወትን ለመለማመድ ሲባል በአንድ ሰው ውስጥ የሚገኝ ብርታትና በዚህ ብርታት የሰይጣንን ክፉ ሥራና ምኞት ሁሉ ድል መንሳት ማለት ነው። በጎነት ማለት ከራስ በላይ ማለት ነው። በመሆኑም አንድ ሰው ከራሱ ማዕከል ወጥቶ ለሌሎች ሰዎች መኖር ይጀምራል ማለት ነው። ይህ ሰው ራሱን ከመንከባከብ ወይም ለራሱ ትኩረት ከመስጠት ውስጥ ወጥቶ ለሌሎች ይንከባከባል ማለት ነው። ራሱን ከመውደድ ውስጥ ወጥቶ እግዚአብሔርንና ሰዎችን ወደ መውደድ ውስጥ ይገባል ማለት ነው። እንዲህ እንላለን፣ አብዛኛውን ጊዜ ኃጢአት በአንድ ሰው ላይ ገደብ ስለሚኖረው ሰው ራሱን ለማስደሰትና ፍላጎቶቹን ለማርካት ሲል ራሱን ከፍ ከፍ ያደርጋል። በጎነት ማለት ከደስታ በላይ ከፍ ከፍ ማለት ይሆናል። አብዛኛዎቹ ኃጢአቶች ተጨባጭ ወይም ሞራላዊ በሆነ ደስታ ይታጀባሉ። ኃጢአት በሥጋ ወይም በሐሳብ ወይም በራስ ዙሪያ ስለሚሽከረከር የእርካታ አይነት ቢባልም የተፈጸመው በተሳሳተ መንገድ ነው። ገንዘብን ወይም ንብረትን የሚወድ ሰው ደስታን በእውነት የሚያገኘው ከእነርሱ ነው። መቆነጃጀትን፣ ምግብን፣ ሥልጣንንና ዝናን የሚወድ ሰውም ደስታን የሚያገኘው ከእነዚህ ነገሮች ነው። ሥጋን የሚወድ ሰው ደስታውን የሚያገኘው ከሥጋው ነው። መበቀልን የሚወድ ሰው ደስታን የሚያገኘው ከብቀላ ነው። በመሆኑም ኃጢአት የሚደክመው ለደስታ ሲሆን፣ በጎነት ግን እርካታን በመንፈሳዊ ሐሴት ውስጥ እስከሚያገኝ ድረስ ከደስታ በላይ ከፍ ከፍ ይላል። ሐሴት ከደስታ ይለያል። ፈንጠዝያም ደስታን አይመስልም። አጠቃለን ስንናገር ደስታና ፈንጠዝያ ከስሜቶች ከሥጋና ከቁሳዊ ነገሮች ጋር የተያያዘ ሲሆን ሐሴትና እርካታ ደግሞ ከቁሳዊነት በላይ ከፍ ከሚያደርግ በጎነት ጋር የተቀናጀ ነው። የበጎነት ምንጮች አባታችን ቅዱስ እንጦንስ እንዳስተማረን ከሆነ የመጀመሪያው ምንጭ ጥበብ፣ መለየትና ዕውቀት ነው። ሊቃውንትና ፈላስፎች የሚያተኩሩት ዕውቀት የሚለው ቃል ላይ ነው። ይሁን እንጂ እውነተኛ ዕውቀት ሰው መልካሙን ከክፉ እንዲለይ የሚያስችለው ዕውቀት ነው። አንዳንዶች ይህን ዕውቀት ግኖስቲሲዝም ይሉታል። መጽሐፍ ቅዱስ እንዲህ ይላል፣ የጠቢብ ዓይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። መክብብ ምዕራፍ 2 ቁጥር 14። በመሆኑም ብልህና ሰነፍ ስለሆኑት ቆነጃጅት የተጠቀሰውን ምሳሌ በወንጌል ላይ ተጽፎ እናነባለን። ማቴዎስ 25። በዚህ ምሳሌ ውስጥ ብልህ የሆኑት ቆነጃጅት ከሰነፎቹ ቆነጃጅት በተለየ የጽድቅ ሕይወት ምሳሌዎች ናቸው። እውነተኛና ብልህ ሰው የጽድቅን ሕይወት መከተሉ ግድ ነው። ይሁን እንጂ ኃጢአተኛው ሰው ሊቅ ቢሆንም ቅሉ ሰነፍ ተብሎ መጠራቱ ግድ ነው። ይህ ሰው ስለ ነገሮች አፈጣጠር አላዋቂ ነው። ስለ መልካሙና ስለ ክፉ አፈጣጠር አላዋቂ ነው። ስለ ዘላለማዊ ሕይወቱ መዳረሻ አላዋቂ ነው። ኃጢአት ስለሚያስከትለው ውጤትም አላዋቂ ነው። አላዋቂ በመሆኑም መልካሙን ከክፉ የሚጠቅመውንም ከማይጠቅመው ለይቶ ማወቅ አይችልም። አላዋቂ የሚለው ቃል የሚወክለው ትምህርት ቤት ገብቶ ያልተማረውን ሰው ለመግለጽ ብቻ አይደለም። ስለ መለኮት ጥበብና ስለ እውነተኛው ዕውቀት የማያውቀውም አላዋቂ ተብሎ ነው የሚጠራው። እንደዚህ አይነቱ ሰው ንቃትና መመሪያ ያስፈልጉታል። መድኃኒታችን ኢየሱስ ክርስቶስ ስለ ሰቀሉት ሰዎች አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሉቃስ 23:34 በማለት ስለተናገረ እርሱ እነዚህን ሰዎች አላዋቂዎች ብሎ ነው የገለጻቸው። ሐዋርያው ቅዱስ ጳውሎስም እነርሱን አስመልክቶ ሲናገር እንዲህ ብሏል፣ አውቀውስ ቢሆን የክብርን ጌታ ባልሰቀኛ ቆሮንቶስ ምዕራፍ 2:8 እግዚአብሔርን መካድ በመጽሐፍ ቅዱስ ውስጥ አላዋቂነት ተብሎ ነው የተጠራው። ሰነፍ በልቡ አምላክ የለም ይላል መዝሙር 14:1። እንዲህ አይነቱ ሰው
እግዚአብሔርን የካደው ታዋቂ ፈላስፋ ቢሆንም እንኳ አላዋቂ ነው። ጥበብ ሰዎችን የምትጠራው በቀጥተኛው መንገድ ላይ እንዲራመዱ ነው። ለምሳሌ አንዲት ወጣት ሴት በሃይማኖቱ ከእርሷ ጋር ከማይመሳሰለው ሰው ጋር ፍቅር ሊይዛት ይችላል። ይህ ፍቅራቸው ደግሞ ወደ ጋብቻ ይመራቸዋል። ይህ ቢሆንም አንድ ሰው እንዲህ በማለት ይመክራታል። እየተጓዝሽ ያለሽው የት እንደሚያበቃ በማይታወቅ የሞት መንገድ ላይ ነው። ይህን በማድረግሽም ራስሽን፣ ቤተሰቦችሽን፣ እህቶችሽንና ወንድሞችሽን እያጠፋሻቸው ነው። እንዲህ ያለው ጉዳይ ዕውቀትና ጥበብ እንዲሁም የሕይወትን ዕውቀትና ውጤት ይፈልጋል። በዚህ ተመሳሳይ መስፈርት አንድ ሰው ወደ ጥበብ ጥልቅ ብሎ ሲገባ ዕውቀትን ገንዘቡ ያደርጋል። ተገቢ ለሆነውም ነገር ዕውቅና ይሰጣል። ይህ ይሁን እንጂ አንድ ሰው የበጎነት ምንጮች ጥበብና ዕውቀት መልካም መሆናቸውን ቢያውቅም እያወቀ ላያደርጋቸው ይችላል። ከዚህ በመቀጠል ስለ ሁለተኛው የበጎነት ምንጭ እንነጋገራለን። እርሱም በጎ ፈቃድና ውሳኔ። አንድ ሰው ኃይል የሌለውና ፈቃደ ደካማ ከሆነ የበጎነትን ወይም የጥሩነትን መንገድ ሊከተል አይችልም። መጽሐፍ ቅዱስ ይህን አስመልክቶ ሲጽፍ እንዲህ ብሏል። የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደው በጎን ነገር አላደርገውም። ሮሜ 7:19። ከዚህ የተነሳ ብዙ ሰዎች በበጎነት ውስጥ ለመኖር ስለሚፈልጉና ፈቃዳቸውን ለማጠንከር ሲሉ መንፈሳዊ ልምምዶችን ይከተላሉ። ድካም በኃጢአት መውደቅን ያስከትላል። በኃጢአት መውደቅ ደግሞ ወደሚበልጥ ድካም ይመራል። እነዚህ እያንዳንዳቸው ደግሞ የሌላው ምክንያትና ውጤት ናቸው። ስለሆነም ስለ በጎ ሰው ስንናገር ብርቱ ሰው ነው እንላለን። በመንፈስ፣ በአመለካከት፣ በፈቃድ፣ በሥራ ላይ በመዋልና በልምምድ ብርቱ ነውና እርሱ ውጫዊ ውጊያዎቹንና ውስጣዊ ጠባዩን ድል ለመንሳት ብርቱ ነው። ለመጥፎ ልማድ ባሪያ የሆነው ግን ደካማ ሰው ነው። ከዚህ በተጨማሪ አንደበቱን፣ ነርቮቹንና ሐሳቦቹን መቆጣጠር የማይችለውም ሰው ደካማ ሰው ነው። እንዲህ ባለው ድካሙም ከበጎነት ይርቃል። እርሱ ከኃጢአት ቢመለስም ወደዚያው ተመልሶ ይገባል። ከመመሪያዎችና ከዋጋዎቻቸው ጋር የተጣበቀ መንፈሳዊ ሰው ዋጋዎቹ ስለሚያጠነክሩትና የተፈለገውን ያህል ከኃጢአት ጋር ቢታገልም ስህተት ላይ እንዳይወድቅ ስለሚያደርጉት የበጎነትን ሕይወት ይኖራል። በመሆኑም ሰይፍ በአንገቱ ላይ ቢቃጣም እንኳ መመሪያዎቼን በመጣስ እንዲህ ያለውን ኃጢአት አልሰራም ይላል። ኃጢአተኛ ሰው ግን ምንም አይነት ዋጋዎች የሉትም። ይህም ማለት በእርሱ አመለካከት በጎ ሥራዎች ሁሉ ዋጋ የላቸውም ማለት ነው። እውነት ዋጋ የለውም በማለት ይናገራል። በእርሱ ዓይኖች ፊት ንጽሕና ወይም ድንግልና ዋጋ ስለሌለው ዝሙትን ይፈጽማል። ታማኝነት በእርሱ ዘንድ ዋጋ ስለሌለው ይክዳል። በሌሎቹም በጎ ሥራዎች ላይ ተመሳሳይ ጥፋት ይፈጽማል። በእርሱ ዘንድ የዋጋዎች ጉድለት ስላለም ይወድቃል። ግዴለሽና በምንም አይነት ነገር የማይደሰት ሰውም ይሆናል። ጊዜ ወይም ቀን ወይም ግዴታዎች ወይም ሕዝባዊ ሥነ ሥርዓት ወይም ሕግ ወይም ባህል በእርሱ ዘንድ ምንም አይነት ዋጋ የላቸውም። እግዚአብሔርን መፍራት በልቡ ውስጥ ያለ ሰው ኃጢአትን አያደርግም። ስለሆነም መጽሐፍ ቅዱስ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ምሳሌ 9:10 በማለት ተናገረ። በዚህ ጥቅስ ውስጥ ጥበብና ፍርሃትን አንድ ላይ እናገኛቸዋለን። መንፈሳዊው ሰው የእግዚአብሔርን ትእዛዛት እንዳይተላለፍ ይፈራል። በሕያው እግዚአብሔር ፊት የሚቆምበትንም ቀን ይፈራል። በእርሱ ዘንድ ያለውን ንጽሕና እንዲሁም የእግዚአብሔርን ገጽታ በማጣት ቅጣት እንዳይቀበልም ይፈራል። እርሱ ስለ ዝናው ይፈራል። ለሌሎች ሰዎችም የማሰናከያ ድንጋይ እንዳይሆንም ይፈራል። ከፍርሃት ጋር በበጎነት መንገድ ላይ ይመራል። በጎነትን ተግባራዊ ስላደረገውም ይወደዋል። በመሆኑም በጎነትን የሚከተለው በፍቅር እንጂ በፍርሃት አይሆንም። ይሁን እንጂ የበጎነት ሥራዎችን ደንብ የማያውቁ ሰዎች ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለውም። አንደኛ ዮሐንስ 4:18 የሚለውን ጥቅስ በትክክል ባለመረዳት ከፍርሃት ይርቃሉ። ከሰው ልጆች መካከል ለእግዚአብሔር የሚሆነውና ፍርሃትን አውጥቶ የሚጥለው የፍቅር ደረጃ ላይ የደረሰ ሰው ይገኝ ይሆን? መጽሐፍ ቅዱስ እንደሚነግረን
እዚህ ደረጃ ላይ ለመድረስ በፍርሃት መጀመር አለብን። በእንግድነታችሁ ዘመን በፍርሃት ኑሩ። አንደኛ ጴጥሮስ 1:17። አሁንም መጽሐፍ ቅዱስ ይህን ይለናል፣ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ይህ ፍርሃት ወደ ፍቅር እንደሚመራን እርግጠኞች ነን እያለ ይቀጥላል። እኛም በሚቀጥለው ቀጣዩን ክፍል እናቀርብላችኋለን። ሰብስክራይብ እና ላይክ በማድረግ ቻናሉን እንድታሳድጉትና በሰማችሁት ነገር እንድትጠቀሙ እንመኛለን። ይቆየን።